ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ለዛሬ ትምህርት ይጀላችሁ የመጣው እንግዲህ ክፍል 1 ሂሳብ ነው። መደመርና ማባዛትን ይጀላችሁ መጥቻለሁ ማለት ነው። እንዴት ነው ቁጥሮች የምናባዛ እንዴት ነው ወይስ ምንደመር የሚሉትን ሁለት አይነቶች ይጀላችሁ መጥቻለሁ ማለት ነው። እንግዲህ በውስጥ መስመር መማር የምትፈልጉ ተማሪዎች ታች ላይ ስልክ ቁጥር አስቀምጣለሁ። በዛ ደውላችሁ በማንኛውም ሰዓት ሳይገድባችሁና መማር ትችላላችሁ ማለት ነው። ቁጥሮችን እንዴት ነው ምንማራቸው ወይም ደግሞ ቁጥሮችን እንዴት ነው ምናነባቸው ምናውቃቸው የሚሉትን ነው ዛሬ ማሳያችሁ ማለት ነው። ለመጀመሪያ ጊዜ ማን ይጀላችሁ መጥቻለሁ። መደመርና እዚህ ጋር እንደምታዩት የመደመር ምልክት ናት። እዚህ ጋር የመደመር ምልክትና እዚህ ጋር ደግሞ የማባዛት ምልክት ማለት ነው። መደመርና ማባዛትን አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩቸው ሁለት አይነት ናቸው። ክፍል 1 ሂሳብ ይላል። እንግዲህ እንዴት ነው ቁጥሮችን ምናባዛ ምንደምር? ከዚህ ጋር እንደምታዩት ምንድነው 3 ሲደመር 6 እነዚህን የምታያቸው ሶስትን ቁጥር ስንት መደመር ማለት ነው? 6 ጊዜ ማለት ነው። ከ6 ላይ 3 ቁጥር ስንደምር ስንት ይሆናል ማለት ነው? 9 ይሆናል አይደለ? ከ6 ላይ 6 7 8 9 ስለዚህ 3 ሲደመር 6 ስንት ይሆናል? 9 ይሆናል ማለት ነው። 9 ስለዚህ ምንድነው ማድረግ ያለባችሁ እናንተ አሁን አብዛኞቹ ተማሪዎች የጀማሪ ተማሪዎች ይሄ አሁን ማድረግ ያለባችሁ ምንድነው ለምሳሌ 6 እቃ ትይዛላችሁ የሆነ እቃ ትይዛላችሁ ከዛ ላይ ስንት መጨመር ማለት ነው? 3 መደመር ማለት ነው። ስለዚህ 3 ሲደመር 6 9 ይመጣል ማለት ነው። እዚህ ጋር እንደምታዩት 9 ይመጣልና ማለት ነው። 3 ሲደመር 6 ስንት ይመጣል ያልኳችሁ? 9 ይኸው እዚህ ጋር 9 ይመጣልን። ቀጣዩ ምንድነው? ከዚህ ጋር 22 እንግዲህ 22 ሲደመር 5 22 ላይ ስንት ደምሩበት ነው ያልኳችሁ? 22 ቁጥር አላችሁ። ለምሳሌ 22 እቃ ገዛችሁና ከዛ ላይ ስንት ደምሩበት ነው ያልኳችሁ? 5 እቃ መደመር ማለት ነው። ስንደምርበት ስንት ይመጣል? 22 ሲደመር 5 27 ይመጣል ማለት ነው። 27 5 እቃ ነው የምትጨምሩበት 22 ቁጥር ላይ ስንት መጨመር? 5 እቃ። ስለዚህ 27 ይመጣል ማለት ነው። ቀጣዩ እዚህ ጋር ደግሞ 30 እንግዲህ 30 ሲደመር 15 ለምሳሌ የሆነ እቃ 30 ወይም ደግሞ 30 ብር አላችሁ 30 ብር ላይ ስንት ደምሩበት ነው ያልኳችሁ? ስንጨምሩ ይና ያልኳችሁ 15 ብር መጨመር ከ30 ብር ላይ 15 ብር ስጨምሩበት ስንት ይመጣል ማለት ነው? 45 እዚህ ጋር ይኸው 45 ይመጣል ማለት ነው። 45 ይመጣል። ስለዚህ 30 ሲደመር 15 45 ይመጣል ማለት ነው። ቀጣዩ ደግሞ እዚህ ጋር 60 ሲደመር 20 ለምሳሌ 60 ማለት 60 ብር አላችሁ 60 ብር ሲኖራችሁ ከ60 ብር ላይ ስንት ብር መጨመር ነው? 20 ብር መጨመር። ስለዚህ ስንት ይሆናል? 20 ብር ሲጨምሩ 60 ላይ 80 ነው አይደል የሚሆን 60 ሲደመር 20 80 ብር ማለት ነው። 80 ብር ይሆንልናል ማለት ነው። በሌላ አባባል ወይም በሌላ አገላለጽ ስንገልጸው 80 ብር ይመጣል ወይም ደግሞ 80 እቃ ይመጣል ማለት ነው። እዚህ ጋር ለምሳሌ ሰሳታለሁ ያው እዚህ ጋር 80 ብር ይመጣል ማለት ነው። ቀጣዩ ምንድነው? ቀጣዩ እዚህ ጋር ደግሞ ምን ይላል? 25 ሲደመር 26 25 ብር ላይ እንግዲህ 25 ብር አላችሁ 25 ብር ላይ ስንት መደመር? 26 ምን መጨመር ነው? 1 ብር መጨመር ማለት ነው። ስንት ይመጣል? 51 ብር። ለምሳሌ 25 ቢሆን 50 ይሆናል አይደል? ከዚህ ጋር ደግሞ ምንድነው 25 ሲደመር 26 ስለዚህ 51 ብር ይመጣል ማለት ነው። 51 ብር ስለዚህ እንዴት ሆነ? 51 ይመጣል ማለት ነው። ቀጣዩ 40 ሲደመር 15 40 ብር ላይ ስንት ደምሩበት ነው ያልኳችሁ? እዚህ ጋር ደግሞ 15 ብር 40 ብር 15 ብር መደመር እንደዛ ስታደርጉ ስንት ይመጣል? 10 ብር ቢሆን ስንት ይመጣላችሁ? 50 ይሆናል። እንደገና 5 አለች ከዚህ ግን ስንት ነው? 15 ብር ነው ያልኳችሁ። ስለዚህ 15 ብር ስላችሁ ስንት ማለት ነው? 55 ብር ማለት ነው። 55 ትንሽ ያው ልጆች ስላሉ በሰፈሬ ያው በጣም ረብሻ ሊኖረው ይችላል። በጣም ይቅርታ እንግዲህ ምንም ማድረግ አልችልም።
ያው የክራይ ኑሮ ነው እንግዲህ ምንም ያው ራሳችን አልቻልንም ገና የሰው ቤት ስለሆነ። ስለዚህ 40 ሲደመር 15 55 ብር ይመጣል ማለት ነው። 55 ቀጣዩ እዚህ ጋር ደግሞ 70 ሲደመር 25 ይላል። 70 ሲደመር 25 ለምሳሌ 70 ብር አለን ከሱ ላይ ስንት መደመር ማለት ነው ወይም መጨመር 25 ብር ስንደምረው ስንት ይመጣል? 95 ብር ማለት ነው። 95 ብር ይመጣልናል ማለት ነው። 95 ብር ይመጣልናል ወይም ደግሞ 95 ብር እናገኛለን ማለት ነው። ኦኬ ቀጣዩ ወደ ማባዛት ይህ መደመር ነው ብያችኋለች። ምልክት መደመር ምልክት ናት። የመደመር ምልክት ናት። እቺ ደግሞ ማባዛት እዚህ ጋር ቅርጿን መለየት ትችላላችሁ። ማባዛት ይችላል። አሁን እዚህ ደግሞ 2 ሲባዛ በ5 ይላል። 2 ሲባዛ በ5 ለምሳሌ 2 ጊዜ 5ን አብዙት ነው። 2 ጊዜ 5ን መደመር ለምሳሌ 5 ሲደመር 5 ብንል ስንት ነው የሚመጣ? 10 ይመጣል አይደለ? አሁንም እዚህ ጋር ምንድነው 2 ሲባዛ በ5 10 ይሆናል ማለት ነው። 10 ቀጣዩ 3 ሲባዛ በ2 3 ጊዜ ስንትን አብዙት ነው? 2 ጊዜ 3ን 2 ጊዜ ደምሩት ነው የሚሉት። 3ን 2 ጊዜ ስንደምረው ስንት ይመጣል? 3 ሲባዛ በ2 ስንት ይመጣል? 6 ይመጣል ማለት ነው። 6 ይሆናል ማለት ነው። ቀጣዩ 4 ሲባዛ በ4 4 ሲባዛ በ4 4ን 4 ጊዜ ማብዛት ማለት ነው። ስንት ይመጣል ማለት ነው? ለምሳሌ 4 ሲደመር 4 ብለን ብንል ስንት ይሆናል? 8 ይሆናል። እንደገና አሁንም 4 ሲደመር 4 ስንል 16። ስለዚህ 4ን 4 ጊዜ ስናበዛው ስንት ይሆናል ማለት ነው? 16 የዚህ ጋር 16 ይመጣል ማለት ነው። 16 በጣም ቀላል ነው። ምክንያቱም ተረጋግታችሁ ካያችሁት በጣም ቀላል ነው ማለት ነው። ምንድነው የሚጠበቅባችሁ? እናንተ ተረጋግታችሁ ማየትና መደመር ወይም ደግሞ መቀነስ። ኦኬ እዚህ ጋር ደግሞ 5 ሲባዛ በ4 5ን 4 ጊዜ አብዙት ነው የሚል 5 ሲባዛ በ4 ስንት ይመጣልና ማለት ነው? 5 ሲባዛ በ4 20 5 ጊዜ 4 ማብዛት ማለት ነው። 4ን 5 ጊዜ ወይም ማብዛት ማለት ነው። ስለዚህ 20 ይመጣል ማለት ነው። ቀጣዩ 8 ሲባዛ በ5 8 ጊዜ 5 8ን 5 ጊዜ ማብዛት ማለት ነው። ስንት ነው የሚመጣ? 8 ሲባዛ በ5 40 ይመጣል። እዚህ ጋር 40 እቺ 40 ይመጣል ማለት ነው። 9 ሲባዛ በ10 ለምሳሌ 9 ጊዜ 10 9 ጊዜ 10 ለምሳሌ 10 ሲባዛ በ10 10 ሲባዛ በ10 እንትን 10 ሲደመር 10 10 ሲደመር 10 አድርጋችሁ ማየት ትችላላችሁ። 9 ሲባዛ በ10 ነው ያለ። 9 ሲባዛ በ10 ስንት ይመጣል? 90 እዚህ ጋር ይኸው 90 ይመጣልና ማለት ነው። 9 ሲባዛ በ10 90 ይመጣል። ለምሳሌ 9 10 ሲባዛ በ10 ቢሆን 100 ይመጣል አይደለ? ከዚህ ግን ምንድነው 10 ይጎላዋል ማለት ነው። ስለዚህ 9 ሲባዛ በ10 90 ይመጣል ማለት ነው። ቀጣዩ እዚህ ጋር 10 ሲባዛ በ8 10 ጊዜ 8 ማብዛት ማለት ነው። 10 ጊዜ 8 ስናበዛ ስንት ይመጣ ማለት ነው? 80 እዚህ ጋር 80 ይመጣል ማለት ነው። 10 ጊዜ ስንት 8 10 ጊዜ 8 ስናበዛ ስንት መጣ ማለት ነው? 80 ይኸው እንደምታዩት 80 መጣ ማለት ነው። ስለዚህ እንደምታዩት እንግዲህ ዛሬ መደመርን እና ማባዛትን ይጀላችሁ መጥቻለሁ ማለት ነው። በቀጣይ ደግሞ ማን እናመጣላችኋለሁ ማለት ማካፈል ማባዛትና መደመርን ዛሬ አሳይቻችኋለሁ። ቀጣዮችን ደግሞ ቀሪዎችን የሂሳብ ስልቶችን አሳያችኋለሁ ማለት ነው። ለዛሬ ቪዲዮ እንግዲህ ይህን ይመስል ነበረ። ቪዲዮውን በደንብ አድርጋችሁ እናንተ ትኩረት ተያዙ። ቁጥሮችን በደንብ አድርጋችሁ መቀነስ፣ ማካፈል እነዚህ በጣም ቀላል ቁጥሮች ናቸው። ስለዚህ እናንተ አክብዳችሁ አታዩት፣ ቀላል አድርጋችሁ ያዙት። በጣም ቀላል ናቸው። ለዛሬ ቪዲዮ ይህን ይመስል ነበር። እንዲሁም ሌሎችን ደግሞ በሌላ ጊዜ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ። መልካም ጊዜ